ኡድሂያን ሴት ማረድ ትችላለች ወይ ይላል ጥያቄው። ኒካህ በግንቦት ወር የማይታሰርበት ምክንያት ምንድነው ብታብራሩልኝ ይላል። ያለ ኹጥባ ኒካህ ይሆናል ወይ ይላል። አንድ ሰው ለቤተሰቦቹ አውራ አለው ወይ ብታብራሩልኝ ይላል። አንድ ሰው በስራ ላይ ያለ የትምህርት ዝግጅት ይጠየቃል። ከዚያም ሳይማር በገንዘቡ ገዝቶ የደረጃ እድገት ያገኝና ደሞዙን በየወሩ ይቀበላል። ይሄ ከሸሪዓ አንፃር እንዴት ይታያል? ብስሚላህ ራህማን ራሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። السلام عليكم. وعليكم السلام ورحمة الله. أمنا شنو؟ الحمد لله. نتناجو. الحمد لله. يا እንግዲህ ዛሬም የተለያዩ ጥያቄዎች አሉን ኢንሻአላህ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ ከኡድሂያ ጋር የተገናኘ ነው። ያው ቀናቶቹም ለዒድ አልአድሃ መግቢያ ላይ እንገኛለን። አሁን ኡድሂያን ሴት ማረድ ትችላለች ወይ ይላል ጥያቄው። بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه ومن والاه. أسأل الله تعالى أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. أضحية يولا وندم لا سيتم أرد ماردو يتشالل فقودنو ነገር ግን يستحب للمرأة أن توكل رجلا ይላሉ። ለሴት የተሻለ የሚሆነው ወንድን ብትወክል ነው። ረሱል አለይሂ ሰላቱ ወሰላም የእናታችን ፋጢመቱ ዛህራን የልጃቸውን ኡድሂያ እሳቸው አርደዋል። ያኒ ቁሚ ፈሽሀዲ ተነሽና የሚታረድልሽን እርድ ተገኝና እይ ብለው ያን ቦታ ተገኝታ እንድታይ አድርገዋል። እና ይሄ ቦታው ላይ እንዲገኙ መደረጉ ጣዓተ ሊላህ የሚደረግ ሐሰነቱ ሚነል ሐሰናት ነውና ብዙ ጊዜ አሁን ሴቶች እንዳዩ እንደዚህ የሚባል ነገር አለ እርድ ላይ። ያኒ እንዲህ አይነቱ ለጣዓ የሚደረግ እንጂ ለስሜት የሚደረግ ነገር አይደለም። ስለዚህ ጣዓቱ ሚነ ጣዓት ነው። ይህንን ፈሽሀዲ ተገኝኢ ያን ላንቺ ባንቺ ውክልና ሊሆን ይችላል ወይም ደግሞ ስላንቺ የሚታረደውን ኡድሂያ ተገኝ በዛ ቦታ ላይ ብለዋል። ስለዚህ ሴት ብታርደው ችግር የለም። እንደ ባህል ሆኖ ሴት ልጅ አታርድ የሚል ነገር ምናልባት አንዳንድ ቦታ ላይ ብዙ ቦታ ላይ ሰጠው ይችላል። ግን ብዙ ቦታዎች ላይ ሀገራችን ክፍሎች ላይ ሴት እንዴት ታርዳለች የሚል አይነት አስተሳሰብ ላይ አለ። ሸሪዓ ውስጥ ካልከለከለው ድረስ ክልክል አይሆንም። ስለዚህ ሴት ልጅ ልታርድ ትችላለች። ኡድሂያም ይሁን ሌሎችም ስጋቸው ተፈልገው በቃ በየጊዜው ስጋ ማረኝ ብለው ወይም ደግሞ ዱዓ ለማድረግም እርድ ቢደረግ ለመውሊድም ቢታረድ ለዒድ ሰላት ለዒድም ፊጥርም ቢታረድ ለሌሎችም እርድ ላይ ሴት ብትካፈል ችግር የለውም። ነገር ግን አፍضل አሕሰን የሆነው አን ተወኪለ ረጁል ለምንድነው ትንሽ የሚያታግል ነገርም ስለሚኖር ምናልባት ከሽፉ ለዐውራ የመሳሰሉ ነገር እንዳይመጣ ያኒ ሰተር ማለት ነው ስለሚሻል ማለት ነው። ግን ዐውራቷን በማታጋለጥ መልኩ እርድ ብትፈጽም ሸሪዓው አልከለከለም። እሷ እንድታይ ማድረጋቸው ነብዩ ሰለላሁ ዐለይሂ ወሰለም ምክንያቱ ምንድነው? ዶክተር የተለየ ነገር አለው? ምክንያቱ ያው የእርዱ ዓላማ አላሁ ሱብሓነሁ ወተዓላ ፈሰሊ ሊረቢከ ወንሐር ብሏል። ይህ ወደ አላህ ለመቃረብ ከምንሰራቸው ስራዎች ውስጥ አንዱ ነው። ቁርባ ነው። ቁርባ እስከሆነ ድረስ ደግሞ
ዘግናኝ ተግባር ነው ተብሎ ሰዎች የሚፈሩትና የሚጸየፉት ነገር ሳይሆን ሴቶችም ቢሆኑ እዛ ቦታ ላይ ቢገኙና ተግባሩን ቢያዩ ማረድ ባይችሉ እንኳን ይሄ ጧዓ ሲፈጸም ቦታው ላይ ቢገኙ የሚቋደሱት ነገር ይኖራቸዋል ማለት ነው። እነሱም በተለይ ሴት مثلا በገዝታ እሷ ማረድ አልፈለገችም ወንድሟን ረድልኝ አለችው ወይ ሌላም ሰው አጅነብይም ሊሆን ይችላል ረድልኝ አለችው هي التي تقرب هذه القربان هنا ولا الله مقاربيا ለጧዓነት እርድ እያቀረበች ያለችው እሷ ነች። ማረዱን እንኳን እሷ ላይ ለማሳለፋ ብትሰጥ ቦታው ላይ ተገኝታ ግን ያንን ጧዓ እንዲተገበር ማድረግና ሙሻሃዳ ማድረጉ እዛ ላይ የስራው ተካፋይ እንድትሆን ያደርጋታል ማለት ነው። ያን በተግባርም እዛ ቦታ ላይ ተገኘች ያስብላል እና ከዚህ አንፃር ማለት ሌሎችም ማዓኒዎች ሊኖራቸው ይችላሉ። ሌሎችም እንደ ነፍስ ላይ ተአሲር የሚያሳድሩ ጅጋኔ ጥንካሬ የሚሰጡ ነገሮችም አሉ። አንዳንዶች ይህን ነገር በመፍራት ወደፊት ለው ኡሚርና ቢልጂሃድ ፊ ሰቢልላህ ኒሳኡና ያኒ ኸሊፋ ኖሮ ጂሃድ ፊ ሰቢልላህ ቢወጣ ሴቶች እኮ ቁስለኛን እኮ ያክማሉ እኮ ዘገነነኝ ብለው የሚሮጡበት ሳይሆን እዚህ ቦታ ላይ አልገኝም ብለው የሚሄዱበት ሳይሆን ከብት ሲታረድ የሚፈሩ ያኒ እዛ ቦታ ላይ ምናልባት ሰው አንዱን የሚያርድበት ቦታ ነው እንግዲህ እዛ ቦታ ላይና እንዲህ አይነት ቦታ ላይ ቀልባቸው እንዴት አድርገው ጠንክሮ ሊቆዩ ይችላሉ። የነብዩ አለይሂ ሰላቱ ወሰለም ሱሐቦች ሴት ሱሐበቶች ሴት ልጆቻቸው ባለቤቶቻቸው ሌሎች የሱሐባ ሚስቶች እነ ፋጢመቱ ዛህራን ጨምሮ ሌሎችም ጀሪሖችን ያክሙ ነበር ፊ ሰቢልላህ ላይ ቁስለኛን እንግዲህ ወታደሮቹ ተዋጊዎቹ ውጊያ ላይ ናቸው። ቁስለኛ ቶሎ አንስተው ወደ ዳር አድርገው የቆሰለውን ቦታ ቶሎ መድኃኒት ነገር አድርገውለት ወይም ደግሞ መታሰር ያለበት ደም እንዳይፈስ መደረግ ያለበት ካለ ይሄን ነገር መማርም ያኒ ውስጣቸው ላይ እንደ ሸخصያ ጠንካራ ሰውነት እንዲኖራቸው ጠንካራ ቀልብ እንዲኖራቸው የሚያደርጉ ነገሮች አሉት። ይሄ እንግዲህ ማዕናዊ ነገሮች ናቸው። መርሐባ እንግዲህ ያው ዶክተር ያው አሁን ከቀናቶች በኋላ ያው ዒድ አልአድሃ ይገባል ማለት ነው እና ከርድ ጋር በተገናኘ ምን አይነቶች ናቸው የሚያብቃቁት የሚለውን ምናልባት እንደ ወቅታዊ ስለሆነ ብታነሱት። نعم ያው ኡድሂያ ሱነቱል ሙአከዳ ነው። إنما تجب بالنذر ይላሉ። ነዝር ካደረገ ዋጅብ ይሆናል። ለምሳሌ ነዝሩ ከሆነ ነገር ጋር አንጠልጥሎት ሊሆን ይችላል። إن شفى الله مريضي فأضحي مثلا هذه السنة أضحية كتبها بقنا له يتقدم جيزي له يوم النحر يجمرنا إلى مغيب الشفق إلى مغيب شمسي آخر يوم من أيام التشريق لم يقتلوا ስለዚህ በጊዜ የተገደበ ሁኔታዎችም ሸርጦችም ያሉት ነውና ነዝር ካደረገ እንዲህ ከሆነልኝ ወድሂያ ያደርጋለሁ ካለ ያ ነገር ከሆነለት ዋጅብ ይሆንበታል። አንዳንዴ ደግሞ ሊላሂ ዐለየ ሊልም ይችላል ምንም ነገር ጋር ሳያንጠለጥለው በነዝር ሲሆን ዋጅብ ይሆናል። ነዝር በሌለበት ሁኔታ ሙስተሐብ ነው። ሱና ሙአከዳ የጠበቀ ሱና ነው። ያኒ يذكرنا بافتداء سيدنا إسماعيل بالكبش سيدنا إسماعيل كجنة بورد ሙክት ፊዳ ተደርጎላቸው ሳቸው ደናዋል። ይሄ ታዛዥነትን የሚያስታውሰን ነው። ለአላህ Subhanahu Wa Ta'ala ጣዓ ማደር ምንም مهما صعوبة مهما شقة በጣም ከባድ እንኳን ቢሆን ለአላህ ትእዛዝ ማደር ለአላህ ትእዛዝ ተገዢ መሆን አስፈላጊነቱን የምንማርበት የሚያስታውሰን ነው። ሌላኛው እንደ ሸርጥ ወይም ደግሞ የኡድሂያ ሸርጦች ምን ማሟላት አለባቸው ኡድሂያ እንዲሆን ለሚለው ነብዩ አለይሂ ሰላቱ ወሰለም ሐዲስ ላይ ተቀሷቸው መሆን ያለባቸው ሁኔታዎች አሉ። መኖር የለባቸውም ብለው ደግሞ እንዳይኖር የከለከሏቸው ነገሮችም አሉ። ለምሳሌ العوراء البين عورها ለኡድሂያ አትሆንም አይኗ ይጠፋ ማለት ነው። እንዲሁ ደግሞ العجفاء البين العجفها أو الهزيلة
አጅፋ በጣም የከሳች ከሲታ አጥንቷ ይወጣ የሆነች በግ ወይም ደግሞ በሪምቱን ላምቱን አታብቃቃ العرجاء البين عرجها ማነከሷ በጣም የበዛ የሆነ ማነከስ ያለባት ያነው ይሰብቡ ضعفها ይላሉ ደካማ መሆንን ስጋዋ ላይም አሰር ያመጣል ያ ነገር ይላሉ እነዚህ በሽተኛ የሆነ يعني مريضة የሆነች ከብት ወይም ደግሞ በግ ወይም ፍየል የመሳሰሉትን ነውር ያለባቸው ነውራቸው ስጋቸው ላይ ተአሲር የሚያሳድር ይሆን ይላሉ ለምሳሌ ጆሮዋ የተቆረጠ ብትሆን አይ አታብቃቃ يعني ቀንድ መኖር አለመኖር ችግር የለውም አቅራን ቢሆን ይመረጣ ይላሉ ደስ ይላል ባይኖርም ችግር የለውም ሌላው ደግሞ የምናርደው ከብት እንስሳው አመቱ ነው يعني ግልገል ማረድ አይሆንም እንደ በግና እንደ ፍየል አመት አላቸው በበግ ከታየ አንድ አመት ጨርሶ ሁለተኛ አመት ይገባ ወይም ጥርሱን ይሸርፈ በፍየል ከታየ ደግሞ ሁለት አመት ጨርሳ የፍየል ሳይዛቸው አነስ ስለሚል እንደ በግ አንፃር ስናያቸው ማለት ነውና የፍየል ሁለት አመት ጨርሳ ወደ ሶስተኛ አመት ይገባች አው اسقطت مقدمه اسنانها ይላሉ ወይም የፊት ጥርሷን ይሸረፈች እንደዛ ይላሉ ከግመል 5 አመት የሞላው ከከብቶችም እንደዚህ ሁለት አመት ሞልተው ወደ ሶስተኛ እነዚህን ሸርጦች ያደርጋሉ ዝም ብሎ የሆነች የ6 ወር ግልገል ኡድሂያ ቢያደርግ ያው ምንም እንኳን اختلاف المذاهب አለ ያው መዝጋት አንችልም في بعض المذاهب ከአመት ያልሞላውም ቢሆን ከዚያ አነስ ያለም ቢሆን ኡድሂያ ማድረግ ይፈቀዳል የሚሉአሉ المهم ከኺላፍ ለማውጣት እነዚህን ሸርጦች ማሟላት በእድሜ በኩል ያለውን ሸርጥ ማሟላት ያስፈልጋል ማንኛውም አካል ላይ ያለ ጉድለት ነገር የተቆረጠ ወይም ከሆነ አካሉ ላይ ሌላው ይቅርና ጆሮ እንኳን ተሸርፎ ተቆርጦ ቢነሳ እንኳን ያብቃቃም ይላሉ ስንጥቅ ከሆነ ጆሮ ምን ማየት ስጋ እስካልተወሰደበት ድረስ ይሆናል ይላሉ ኡድሂያ ይሆናል ይላሉ ሌላው እንደ ኡድሂያ ሱነኖች የሚወደዱ ነገሮች አሉ እሱም አንድ ሰው ለራሱ እሱና ለቤተሰቡ አንድ ሻት ኡድሂያ ቢያደርግ የተመረጠ ይላሉ اذا اراد الاشتراك بجماعه مهون كفلغ دغمو يرغال يشترك 7 على بدنه او بقره 7 ሰዎች አንድ ግመል ላይ ወይም ደግሞ አንድ ከብት ላይ በጋራ ሙሽተሪክ ሆነው ኡድሂያ ይብቃቃቸዋል ከዚያ በላይ ከሆነ በኡድሂያነት አይታሰብም ማለት ነው ልክ የፍየሉ የበጉድ ሚሲያንስ እንደምንለው 10 ሆኖ ኡድሂያ እናደርጋለን ብለው ቢነሱ 10 ቤተሰቦች ለአንድ በሬ ወይም ለአንድ ግመል አያብቃቃቸው ማለት ነው ስለዚህ 7 ይሄ የሚፈልጉ ነገሮች ናቸው ሌላኛው بعد الذبح ስናርድ ወይም ካረድን በኋላ يعني ስናርድ የምንጠብቃቸው አዳቦች አሉ ወደ ቂብላ ማዞር በግራ ጎን በኩል ማጋደም ፊቱን ወደዛ እንዲያዞር ማድረግ ወደ ቂብላ እንዲያዞር ማድረግ ከብቱን ተክቢር ማድረግ ሱነተ አለ ነብይ ማድረግ ከዛ በኋላ ዛቢሑ ንያ ያደርጋል ወስጡ ኡድሂያ እንደሚያደርግ በሚያርድበት ሰዓት ቢስሚላህ ብሎ የአላህን ጠርቶ የአላህን ስም ጠርቶ ያርዳል ቢስሚላህ አላሁ አክበር ቢልም ይቻላል ከዚያ ስጋውን يعني የኡድሂያ ስጋ 3 ቦታ መካፈሉ ሙስተሐብ ይሆናል 1/3ኛውን ለራሱና ቤተሰቡ አብረው ይበሉት ሌላኛውን ሲሶ ደግሞ ለችግረኛ ለደሃ ይሰጣል ባለበት መልኩ በላህምነቱ በስጋነቱ አብስሎ ምናርጎ ሳይሆን እንዳለ የመዘልዘል ከፈለጉ መጥበስ ከፈለጉ መቀቀል ከፈለጉ እንደፈለጉ እንዲያረጉት ለደሃ ይሰጣል 1/3ኛውን ደግሞ እንግዶች ይመጣሉ ቤቱን እሱ ጋር ለዚያራ የሚመጡ ሰዎች ይኖራሉ ለነሱ ለضيافه ያደርገዋል ያበሰለ የቀቀለም ይሁን የከተፈ ምን ያደረገ የሚያቀርበው ይሆናል ያኛው በዚህ መልኩ 3 ቦታ መክፈሉ ሙስተሐብ ይሆናል እንደው 3 ቦታ መክፈል እንኳን ባይችል فليعطي شيئا للفقراء ይላሉ እንደው 3 ቦታ ምናልባት አንዳንዱ እኔ ቤተሰብ ይብዙ ነው በአመት አንዴ ነው ማርደው ይችላል ባለው 1/3ኛውን መስጠት ሊከብደው ይችላል የተወሰነ ነገር ብቻ ይስጥ بعض العلماء يقول يستحب أن يأكل من الأضحية لقمة أو لقمتين فيتصدق بالباقي له يعني كأضحية عنده لا تقول شام بهم قرصو
የተቀረው ሙሉን ሰደቃ ቢያደርገውም ይወደዳል ጥሩ ነገር ነው ይላሉ ከፊሎቹ 3 ቦታ ማድረጉን ይወዱታል ለእንግዳም ለደሃም ለቤተሰቡም አድርገው ማለት ነው اما اذا كانت الاضحيه منذوره اضحيه واجب هنا نذر ካደረገ ግድ ይሆናል ብለናል በዚያ መልኩ ዋጅብ የሆነ اضحيه ከሆነ ግን لا يأكل منها شيئا لا يجوز أن يأكل منها شيئا كذا كأضحية ምንም ነገር መብላት አይፈቀድም ሙሉ ለደሃ ነው የሚሰጠው ሙሉ ለችግረኛ ለልفقراء والمساكين ነው የሚታደለው اضحيه متطوع بهم ሆነች እንዲሁ ደግሞ ዋጅባን በትሆን ሁለቱም ቀደም የተቀስናቸው ሁለቱም አይነት اضحياዎች ቢሆኑ ቆዳቸው አይሸጥም የከብቶቹ ወይም የበጎቹ የበጉን ቆዳ መሸጥ የለበትም ولا يعطيه اجره للجزار ይላሉ ለጀዛር ወይም ደግሞ ላረዳው ቅርጫ ለሚያደርገው ሰውዬ ይሄ ከሚከፈለ ክፍያ አንዱ ነው ብሎ ማይሰጥም انما ولا يباع شيء من اللحم ከዛ ከስጋው ላይ ማይሸጥም ሁሉም ቀደም ባለው መልኩ ነው የሚደረገው ያንን ለደሃ ሊሰጠው ይችላል ቆዳው ወይም ደግሞ መذبوح የሆነ ከብት ቆዳ ነውና አድርቆ ከል ያድርገው ቤቱ ላይ ሊነጥፍ ይችላል ሊሰግድበትም ይችላል يعني طاهر ያው መወገድ ያለበት ነገር ማጣው ካለበት ያጥባል ከዛ በደበጋ ያስፈልገው ንጹህ ቆዳ ነውና ማለት ነው የእርድ ከብት ቆዳ ነውና መጠቀም ከቻለ ይተቀማል አለዚያ ደግሞ ለችግረኛ መስጠት ካለበትም ይሰጣል በዚህ መልኩ ኡድህያን ያው ሸርጡን ጠብቆ ሙስተሐባቱን ጠብቆ የተሻለውን ነገር ማድረግ በአመት አንድ ጊዜ የሚመጣልን ኸይር ነውና ብንጠቀምበት ቆንጆ ይሆናል እንደ ጊዜ ገደብ ከዒዱ ሶላት መልስ ይጀምራል ከዒድ ሶላት በፊት ማረድ አይሆንም ይሄ ለራሱ ለስጋ ለመብላት ብሎ እንዳረደው እንጂ የኡድህያ ጧዓ ተብሎ አይታሰብለትም ስለዚህ ዒድ ሶላቱን ሰግዶ ተመልሶ ያርዳል ምናልባት ዒድ ሶላት ላይ ሄድ ይችላል አንዳንድ ሰው የዒድ ሶላት ሱና ነው መኖሩ መደረጉ ተፈላጊ ነገር ነው ነገር ግን አንዳንድ ሰው የሆነ ዑذር ኖሮት ወይ ከብቱ ሊጠብቅ ይችላል ምናልባት አስቸጋሪ ከብት ኖሮበትም ማሄድም አለ አንዳንዱና ዒድ ካልሄደ ተሰግዶ እስኪያልቅ ድረስ በሚባል መጠን የጊዜ መጠን ይጠብቅና ነው ከዚያ በኋላ እርዱ የሚያከናውነው يعني የግድ ሰጋጁ ሰግዶ መምጣት አለበት ለማረድ ሳይሆን ወቅቱ ዒድ ሰላት ተሰግዶ በሚያልቅበት ያክል ጊዜ ተቆይቶ ነው እንጂ የሚታረደው ጧት ወደ ግብሩ بعد الفجر ወደ ኡድህያ አይገባም ይሄ መጀመሪያው ነው መጨረሻው የዒዱ ቀን አንድ ተብሎ ከዛ 11ኛው የዙል ሒጃ ቀን اول ايام التشريق ይሆናል 12ኛው የዙል ሒጃ ቀን ثاني ايام التشريق ይሆናል 13ኛው የዙል ሒጃ ቀን 3ኛው ايام التشريق ይሆናል ስለዚህ 10ኛንም 11ም 12ም 13ም እነዚህን አራት ቀኖች ማረድ ይችላል ፀሐይ ከጠለቀች የኡድህያ ጊዜ ያበቃል يعني 13ኛው ዙል ሒጃ ቀን ፀሐይ ከጠለቀች ያበቃል ኡድህያ ያልፋል ማለት ነው ከዛ በኋላ ኡድህያ ብሎ ማረድ አይችልም የጊዜ ገደብ ስላለው مرحبا ምናልባት ከኛ በዒዱ ዕለት ላይ ይችላል ፕሮግራማችንን ቀጣይ ፕሮግራማችንን እናቀርበውና ከዒዱ ለምሳሌ አሰጋገዱን በተመለከተ ምንድነው ለሴትስ ለወንድስ እንዴት ነው ማድረግ ያለባቸው የሚለው ነው በተናገሩ مرحبا عيد صلاة وعيد الأضحى يعني من الصلوات التي يستحب فيها الجماعة بجماعة مسجد بيودد الله الصلاة والجست عندنا لو عندم لسيتم ودا عيد الصلاة بوتا موتات تفلاقينه واجب كون باهون تلك سنانه الرسول عليه الصلاة والسلام كان يخرج ذوات الخضر ይላሉ ذوات الخضر ማለት በጎጆቻቸው ውስጥ ያሉ ልጃገረዶች ሳይቀሩ እነሱም ለሰላት العيد እንዲወጡ ይደረጉ ነበር ትልቅ ሴቶችም ወጣቶችም يعني ሁሉም ሰላት العيد ቦታ ጋር እንዲገኙ ይጠሩ ነበር حتى حيض الصلاه ما تسجد አሁን ሰላት ላይ ሰላት የሌላት ይባላል በተለመደው ቋንቋ ሐይድ ላይ ሆነ ሴት እንኳን ኒፋስ ላይ ሆነ ሴት እንኳን يحضرنا المكان لكن يعتزلنا المصلى ይላሉ መሽሃዱን እዛ ላይ ይገኛሉ መስጂድ ከሆነ ከመስጂዱ ወጣ ብለው በዚህ አቅራቢያ ላይ ግን እንዲገኙ ይደረጋሉ ለምን
ከዚያ የሚወርደው በረከትን ለመቋደስ ነው። يعني بعيد الفطر كان بعيد الأضحى كان የሚወርድ በረከት አለ። እዚያ ቦታ ላይ በመገኘት የሚመጣ ብዙ ኸይር አለ እኮ። የሷሊሖችን የደጋግ ሰዎችን ቦታ ቀስደን እንሄዳለን እኮ በረከት አለው ብለን። ዒድ ሶላት ላይ ብዙ ትልቅ ሰዎችም ይመጣሉ። والملائكة يحضرون መላእክቶች ብዙ መላእክቶች ይحضራሉ። في الطرقات መላእክቶች እኛ ባናያቸውም ሰላም ይላሉ ሰላምታ ያቀርባሉ ዱዓ ያደርጋሉ በዛ ወደ ዒድ ሶላት ላይ የሚመጡት መላእክቶች ነው። እና ይሄ ኸይር ያለበት ስለሆነ ሴቶች ቤታቸው ቀርተው እንዳያመልጣቸው እንዲወጡ ይደረጋል። ባይሆን ሴት ስትወጣ በጣም ሚስብ አይነት ልብስ ለብሳ يعني ሰዎች ከጣዓ የሚዘናጉበት ሳቢ የሆነ የምትቆነጃጅበትን ነገር ለብሳ አትውጣ ይላሉ። ፈታኝ ልብስ ለብሳ አትውጣ። ወልየኽሩጅነ ተፊላት ይላሉ። ተፊላት ማለት ቤታቸው ውስጥ ሆነው የሚለብሱት አይነት ኖርማል ልብስ ለብሰው ይወጡ። አሁንማ እኮ እንደዛ ነው። በጣም ተዋውተው ነው የሚወጡት። ጊዜ ተቀይሯል። يعني عائشة رضي الله عنها قالنا እንግዲህ ሷሐቦቹ ጊዜ ሳያልቅ ነው ነብዩ ከሞቱ በኋላ ከአመታት በኋላ የሴቶችን ሐል አይታ እንደው የዚህን ዘመን ሴቶች ነብዩ አይተዋቸው ቢሆን ኖሮ አትጡ ነበር የሚሏቸው። አሁን ያለው ነገር ሲታይ የባሰ ነው። يعني ሴቶቻችንን መክራቸው ምክር እንደ ነብዩ አለይሂ ሰላቱ ወሰለም የሚመክራቸው የለም። እንደሳቸው ለእናንተ ኸይር ይሆንላችሁ የሚያቀላችሁም የለም። ሸርዑላህ ለእናንተ ضمان ዋስትና ነው። ሸርዑላህ ለእናንተ እረፍት ነው። ነፍስ ብትጓጓ ይሁን ነገርን ለብሳ ማሳየት ከሌላው ከማናንሽ የሚባለው ነገር እኔም ከነንትና እንዳላንስ ወይ ዝቅ ተደርጌ እንዳልታይ ምናምን የነፍስ እያጣጣ ነው። ነገር ግን አላህን ፈርታ ዓዲ ይሁን ልብስ አሁን መስዋዕት የሚሰግዱበት ልብስ አለ። አብዛኞቹ አሁን እስኪ በሶላት ልብስ እስኪ ውጪ ብትባል አትወጣም። በአብዛኛው ምናልባት እዛው ሱቅ ዳቦ ቤት ምናምን ከሆነ እንጂ የሶላት ልብስ የሴቶች የሶላት ልብስ አለ። አሁን እሱ ለብሰሽ ትንሽ ታክሲ ይዘሽ የሆነ ቦታ ሂጅ ብትባል በአብዛኛው ሴት አትሄድም። ረሱል አለይሂ ሰላቱ ወሰላም እያሉ ያሉት ወልየኽሩጅነ ተፊላት ይውጡ፣ አትከልክሏቸው። ላ ተምነዑ ኢማአ አላህ ሚን መሳጂዲላህ የአላህ ባሪያዎችን ወደ መስጂድ ሴቶችን ወደ መስጂድ እንዳይሄዱ አትከልክሏቸው። ነገር ግን ሴት ባሪያዎች ማለት ነው። እና ነገር ግን ሲወጡ በጣም ሳቢ ሆነው አይን የሚስቡ የሚፈትኑ ሆነው አይወጡ፣ ቤታቸው የሚለብሱት አይነት ልብስ ሆነው ይወጡ ብለዋል። المهم ለሴቶች የሚወደድላቸው ይሄ ነው። መውጣቱ ጥሩ ነው ስንል ይፈትኑ ማለት አይደለም። ከዓብ ዓሊ ሆነ ተረከዙ በጣም ትልቅ የሆነ ጫማ አድርጋ የሰውነቷን ቅርጽ አጉልቶ የሚያሳይ ልብስ የተጣበቀ ልብስ ለብሳ والعياذ بالله عندنا بنية بقصد حرام مدفوب هنا قصد لا تتأثرلش هون بلا كوندوش قال مجنانيتنا الناس لمساب لمفتن بلا متطعم تشرلش هي حرام يهون باتل كذا وجهن عادة بيزا بتوتا ثم يكون مصلى النساء يسيت مسكجة تبلو من لا يتمشى اللبت هي بنبي زمانهم عليه الصلاة والسلام عيدم سيسجدوا كان هناك مصلى النساء يسيتوش مصلى نبرة عيدو كان تنستو እንደገና ሴቶቹ ሙሰላ ጋር ሄደው ለነሱ ዳዓዋ አድርገውላቸዋል። ቢላልን አስከትለው ይዘው ሄደውና ይሄ ምንን ያሳያል? اختلاطu በሚተሻሹበትና በሚገፋፉበት መልኩ ድብልቅልቅ ማለቱ ተገቢ አይደለም። ይሄ የሚስተዋሉ ነገሮች አሉ። ለዒድ ሰላት ይኬድና ሶላዋት እየተደረገ ይመለሳል። ሶላዋት የትም ቦታ እንዳለ መንገዱን ይሄ ወንጀል የሚሰራበትን መንገድ እኛ ትንሽ ዚክሩላህ ብናደርግበት ሶላት አለ ነብይ ብናወርድበት ጥሩ እኮ ነው። ብዙ የሚገፋው ነገር እኮ አለ። ያኔ ሑባችንን የምናሳይበት ነው። ወንጀልም አይደለም ክልክልም አይደለም። አንዳንድ ሰዎች እንትን ቢሉ ግን ሴቶቹ ከወንዶቹ ጋር እዛው እየተሻሹ እየዘለሉና እየጨፈሩ ሲሆን ግን ይሄ ሸሪዓ አይፈቅደው። በጣም አንድ ላይ ስግስግ ያለ ጥቅጥቅ ያለ ቦታ ላይ ሴቶቹ ውስጥ ገብተው የሚጨፍሩ ከሆነ ይሄ ለፊትና የሚዳርግ ነገር ነው። ሁለተኛ ደግሞ አድም ወተላሱቅ የሚባል ነገር ያመጣል። ሴትና ወንድ መጠባበቅ አጅነቢ የሆኑ ወንድና ሴቶች ሰውነትና ሰውነታቸው ተጣብቆ መነካካት ያኔ በሚጣበቁበት መልኩ መሆን ሐራም ነው፣ ክልክል ነው። ضمና ተላሱቅ ካለ ስለዚህ ይሄንን ተጀኑብ
ማድረግ ያስፈልጋል። ጥንቃቄ የሚያስፈልጋቸው ነገሮች ናቸው። ከዚያ ውጪ ለዒድ ሶላት የምንሄድበት ሰዓት ምናልባት ክፍት ሜዳ ላይ በአብዛኛው ሀገራችን ክፍል ሜዳዎች ላይ ነው የሚሰገደው። ወይ የዒድ ሙሰላ ይባላል፣ ወይ ኳስ መጫወቻ ስቴዲየም ሊሆን ይችላል፣ ወይ ገላጣ ሜዳዎች ላይ ሊሆን ይችላል። እዚህ ቦታ መስጂዶች አይደሉም፣ የመስጂድ ሁክም የላቸውም እና እዛ ቦታ ስንመጣ ተሕየቱል መስጂድ አንሰግድም። ለምን? መስጂድ አይደለምና። እንደሄድን ቁጭ ነው የምንለው። ነዝኩሩላህ ኑከቢሩላህ ተዓላ ሐታ የሒነ ወቅቱ ሰላት፣ የሰላት ወቅት እስከሚደርስ ጀማዓው እስኪሟላ እንጠብቃለን። ይሰገድና ثم نجلس ونستمع إلى الخطبة፣ ተቀምጠን ኹጥባ ማዳመጥ መቻል አለብን። ያው ሰላቱል ዒድ 2 ረካዓዎች ናቸው። በመጀመሪያው ረካዓ ላይ ከተክቢረቱል ኢሕራም ሌላ 7 ተክቢራ ያደርጋል ኢማሙ፣ ሙስተሐብ ነው። በሁለተኛው ረካዓ ደግሞ ከስጁድ ከተነሳበት ተክቢራ ሌላ 5 ተክቢራዎችን ያደርጋል። ይሄ በሶላቱ ላይ ያለ ነው። ተክቢራ እና ተክቢራ መሃል ሱብሓነላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር እያለን በዚክር ተክቢራዎችን መሃል ላይ ተክቢራውን በዚክር ብንከፋፍለው የተወደደ ይሆናል። ዚክሩን ባይኖር አላሁ አክበር፣ አሁንም አላሁ አክበር ቢባልም ችግር የለውም። አፍደሉ ግን መሃል ላይ ዚክር እናደርጋለን፣ መልሰን ተክቢራ እናደርጋለን። በዚህ መልኩ ማለት ነው። ከዚያ ከጨረስን በኋላ ዱዓኡል ኢፍቲታህ አድርገን ወደ ቂራአው ይገባል ማለት ነው። ሌላኛው ኹጥባ ነው። ኹጥበቱል ዒድ ላይ ዒዱል ፊጥርም ዒዱል አድሃም አንድ አይነት ነው ይዘታቸው፣ ሃይአቸው። በመጀመሪያው ተክቢራ ላይ በመጀመሪያው ኹጥባ ላይ 9 ጊዜ ተክቢራ ይደረጋል። ሱና ነው ይሄ። ተክቢራውን ሳያደርግ ቀጥታ አልሐምዱሊላህ ብሎ ቢጀምርም ኹጥባው ይሆናል። ነገር ግን አፍደል ነው፣ የተሻለ ነው። ዒድም መሆኑን ማሳያ ነው። 9 ተክቢራ። በሁለተኛው ኹጥባ ላይ ተቀምጦ ሲነሳ ደግሞ 7 ተክቢራ ያደርጋል። እና ሙእሚኖች ኹጥባ ምክር ነው። ምክርን ዝም ብሎ እየተመከረ ሰው ጥሎ እኮ አይሄድም። እና እየመከርኩ ነው እየተባለ ኢማሙ እዛ ጋር ቆሞ የሚናገረው ለእኛው ነው። አይ የሚያዳምጥ ሰው አለ እኔ ባላዳምጥም አይባልም። እየመከረን ነውና ቀልባችን ሰብስበን ሁሉም እንደርስበታለን። አንዳንዱ እዛ ሆኖ እየሰገደ ኡድሕያውን የሚያስባል፣ በሬውን የሚያስባል፣ ሰዓት ይደርስልኛል፣ አራጁ ይመጣል፣ ይሄ ገፋፊ ይመጣል ምናምን ያለም ይጨነቃል። ሁሉም ነገር ይደረስበታል። ኹጥባውን ሰምቶ ጨርሶ መነሳቱ የተሻለ ይሆናል። ተመልካቾቻችን እየተከታተላችሁ የምትገኙ ጠይቁ ፕሮግራማችን ነው። አሁን የረፍት ሰዓታችን ላይ ደርሰናል። ካፍታ ቆይታ በኋላ ተመልሰን እንገናኛለን። ጠብቁ ኢንሻአላህ። ተመልካቾቻችን ተመልሰናል። እየተከታተላችሁ የምትገኙት በሱና ቴሌቪዥን ብቻ እየተላለፈ የሚገኘውን ጠይቁ ፕሮግራማችንን ነው። የተለያዩ ጥያቄዎችን እያስተናገድን እንገኛለን። አሁንም ከኛ ጋር አሁኑ ጥያቄዎች ካሏችሁ በተለመዱ አድራሻዎቻችን በኩል ላኩልን። መልካም ቆይታ ይሁንላችሁ ኢንሻአላህ። በ0922 መጨረሻ 50 የተላከልን ጥያቄ ምንድነው የሚለው? ሰላም አለይኩም እንዴት ናችሁ? አንድ ጥያቄ ነበረኝ። ኒካህ በግንቦት ወር የማይታሰርበት ምክንያት ምንድነው ብታብራሩልኝ ይላል። መጀመሪያ ያኔ በግንቦት ወር አይታሰርም የሚል ሁክም የለም ሸሪዓችን ላይ። አንዳንድ ሰዎች ላይፈልጉት ይችላሉ። በግንቦት ወር ኒካህ ማሰር ላይፈልጉ ይችላሉ። ይሄ የራሳቸው ፍላጎት ሊሆን ይችላል። የሆነ አካባቢ ላይ ደግሞ ባህል ተደርጎ ከተያዘ ባህል ነው የሚሆነው እንጂ ሸሪዓዊ መሰረት የለውም። ሸሪዓን መሰረት አድርጎ የተቀመጠ ወይም የሸሪዓ ህግ ሁክም አይደለም ይሄ። ምክንያቱም ለማብራራት መጀመሪያ ሁክሙ ሲኖር ነው እና ያ ጥያቄው መነሻው ከስተት ነው የተነሳው። ምናልባት ያ የለመደውን ባህል ወይም የአካባቢው ላይ ያለውን ጋሊቡን ነገር ብዙ ሰዎች የሚያደርጉትን ነገር በራስ ግምት ይሄ ሸሪዓዊ ፍርድ ነው ብሎ ከወሰደ በኋላ ነው ምክንያቱን እየጠየቀን ያለውና የትኛውም ወር ላይ ኒካህ ማሰር አይከለከልም። حتى لو في رمضان برمضان እንኳን ኒካህ ማሰር ማይቻለው ሰውየው ሐጅ ላይ ሙህሪም ሲሆን ባለበት ሰዓት ላይ ኢህራም ላይ ሆኖ ኒካህ ማሰር ከክልክሎች ውስጥ አንዱ ይሆናል። ከዚያ ውጪ ግን ባለበት ሁኔታ ለይለ ነሃር ቢሆን ዒድ ቢሆን ረመዳን ቢሆን የግድ ኒካህ አሰረ ማለት እኮ ተገናኘ ማለት አይደለም ማለት في نهاية رمضان ኒካህ ሊያስር ይችላል። በረመዳን የቀኑ ክፍል ኒካህ ሊያስር ይችላል።
ምንም እንኳን ዑለሞች ሸዋል ላይ ቢሆን ሙስተሐብ ይላሉ ወደ ሸዋል ቢጠጋ። ስለዚህ ሸርዓችን በዚህ ጊዜ ኒካህ ማሰር አይቻልም ብሎ የከለከለው ወር የለም። አንድ ደግሞ ጥያቄያችን ተመልካቾቻችን የምናስታውሳቸው ነገር የሸሪዓ አህካሞች የተገነቡት እንደው ወርም በዚህ ወር በዚህ ጊዜ የሚባለው ነገር በጨረቃ አቆጣጠር ነው። አመታትም የቀን ጊዜ ገደብም በጨረቃ አቆጣጠር ነው። ሙሐረም፣ ሶፈር፣ ረቢዑል አወል እያለን በምንቆጥራቸው ግንቦት የትኛው ወር ላይ ነው እስኪ የሚገኘው ብለን ብንጠይቅ ምናልባት በዚህኛው አሁን ባለንበት አመት ላይ ግንቦት ከዙል ሒጃ ጋር ተገናኝቷል። ቀጣይ አመት ጋር ላይ ይገናኝ ይችላል። ያኒ ምናልባት በየአመቱ 11 ቀንና እንደዚህ አካባቢ እየቀነሰ ስለሚመጣ ልዩነት ስላለው የጨረቃውና የፀሐዩ አቆጣጠር የሚቀጥለው አመት ስንመጣ 11 ቀን ወደዚህ ጠጋ ብሎ ወይም 10 ቀን አካባቢ ወደዚህ ጠጋ ብሎ እናገኘዋለን። ወደዚያ ስንሄድ ወደዚህ ወደ ሚያዝያ እየመጣ ይላል። ወደዚያ ስንሄድ እየቆየን ስንሄድ እየመጣ ወደ መጋቢት ይመጣል፣ ወደ የካቲት ይመጣል። ስለዚህ ወይ ደግሞ እንደው ግንቦት ባለበት ፈንቶ ግንቦት ረቢዕ ጋር ሊገናኝ ይችላል፣ ግንቦት ረመዳን ጋር ሊገናኝ ይችላል፣ ግንቦት ሸዋል ጋር ሊገናኝ ይችላል፣ ግንቦት ሙሐረም ጋር ሊገናኝ ይችላል። የትኛውን ወር ነው የትኛውን ጊዜ ነው ኒካህ አይደረግበትም ተብሎ ግንቦት ተብሎ የተቀመጠው? አስለን ይሄ መነሻው ራሱ ስተት ነው ለማለት ነው። መነሻው ራሱ ስለዚህ ከሐምሌ ጋር ከጳጉሜ ጋር ከምንም የሚያያዝ አንዳንድ ሰዎች የሚያነሷቸው ነገሮች አሉና እነዚያንም ሸሪዓዊ ሁክሞች የኛን የመስከረም የጥቅምት ወራትን መሰረት አድርገው አይደለም የተነሱት። አላህ ረመዳንን ዋጅብ ሲያደርግብን ረመዳን ዞሮ ሲመጣ ጾመዋለን። ይሄ ረመዳን በኢትዮጵያ ወር የካቲት ላይ ሊሆን ይችላል፣ በኢትዮጵያ ወር ህዳር ላይ ሊሆን ይችላል፣ ሌላ ጊዜ መስከረም ጋር ሊገጥም ይችላል፣ የሆነ ጊዜ ክረምት ላይ ነሐሴና ሐምሌ ላይ ሊሆን ይችላል። ስለዚህ ያን ወር ጠብቀን እኛ ክረምት ይሁን በጋ ይሁን ረመዳን መጥቷል ብለን እንጾመዋለን። ግንቦትን ግን በየትኛው ሁክም አስገብተን የትኛው ጋር ገነው ነው ኒካሁ ይጠላል ምንለው በዚህ ጊዜ ምንለው? ስለዚህ መነሻው ከስህተት የተነሳ መነሻ ነው። ግንቦት የሚባል በሸሪዓ አይታወቅም። አስለን ግንቦት የሚባል ወር የለም። የታወቁት ወራቶች ሙሐረም፣ ሶፈር፣ ረቢዑል አወል፣ ረቢዑ ሳኒ፣ ጁማደል ኡላ፣ ጁማደል ሳኒ፣ ረጀብ፣ ሸዕባን፣ ረመዳን፣ ሸዋል፣ ዙልቃዕዳ፣ ዙልሒጃ ናቸው። ኢነ ዒደተ ሹሁር ዒንደላሂ 12 ሸህረን በእነዚህ ነው የሚሰላው። ሂሳቡ የሚሰላው በዚህ ነው። አዎ የፀሐይ አቆጣጠር አለ። ፀሐይንም አላህ ነው የፈጠራት። የሸሪዓ ሁክም ግን እንዲቆጠርበት ወይም እንዲገደብ የጊዜ ገደብ ያላቸው አመትም ሲባል 4 ወር ከ10 ቀንም ሲባል 3 ወርም ሲባል 1 ወር ረመዳንን ሙሉ ጾሙ ሲባልም ከነዚህ ወሮች ጋር ተያይዞ ነው ሁክም የመጣው። ስለዚህ እነዚህ ወሮች ኢዕቲባር አይደረጉም። አሁንም ተመሳሳይ ጥያቄ በ0917 መጥቷል። ያለ ኹጥባ ኒካህ ይሆናል ወይ ይላል። ኒካህ ያለ ኹጥባ ይሆናል። ሩክን አይደለም። አርካኑ ኒካህ ምንላቸው ሙተዓቂዳን አዘውጅ ወዘውጃ ሩክን ናቸው። እንዲሁም ደግሞ ሲጋ ኢጃብና ቀቡል ድሬልሃለው ወይም አጋብቻለሁ ተቀብያለሁ የሚለው ግድ ነው። ሌላው ደግሞ ምስክር ግድ ነው በሩክንነት። ያኒ 2 ምስክሮች ወንዶች የሆኑ ዓድል የሆኑ ሰዎች መኖር አለባቸው። እነዚህ ሸርጦች ከተሟሉ እንዲሁም እሷን የሚድራት ወልይ ያስፈልጋታል። ማዕና ኺላፍን በይን المذاهب ያ ነገር ኖሮ ወልዩዋ እስካለ እነዚህ የኒካሁ መሰረቶች ናቸው። ከዚህ ውጪ ያሉት ነገሮች ለኒካሁ በሱናነት ወይ ደግሞ ኒካሁ አቅዱ ሲታሰር መደረጉ መሆኑ ጥሩ ነው የሚባሉ ዋጅብ ግን ያልሆኑ ነገሮች አሉ። ከነዚያ መካከል ذكر المهر ليس واجبا لعقد النكاح وإن كان حقا لازما. وإن كان المهر حقا يعني لازما ما لا بد منه. نكاح لما سرقنا عقد لما فزب مهر زالي متقص قديت አይደለም። ያለ መህርም ኒካሁ ሊታሰር ይችላል። ነገር ግን ዞሮ ሐቅ አላት እሷ ከዛ ሊስማሙ ነው ማለት ነው በመህሩ ጉዳይ። ኹጥባ ማድረግ ያኒ ኒካሁ ላይ
خطبة النكاح رسول عليه الصلاة والسلام يدرجوت ስለነበረ ሙስተሐብ ነው ተብሎ ይወደዳል ተብሎ ኒካህ ተሰራል ኒካሁ ላይ ያ ኹጥባ ይደረጋል ይሄ ከነብዩ عليه الصلاة والسلام የተወሰደ ኒካሃችንን ምን እናሳምርበት ምን እናስወብበት በዚያው ምክር የሚተላለፍበት ንግግር ነው ዲስኩር ነው ጥሩ ነገር ነው ሙስተሐብ ነው ይወደዳል እንጂ ዋጅብ አይደለም ሩክን አይደለም ሸርጥ አይደለም ስለዚህ ያው ሸርጦችን አልጠቀስኳቸውም ከኒካህ ጋር የሚያያዝ ሲነሳ በዝርዝር ይቀመጣሉ ሁሉ ዘውጀት يعني العده ونحو ذلك ለምን ተጠቀሱ ሸርጦች አሉ ان يكون الزوج مسلما بالنسبه للمسلمه الى ما እነዚህ ሸርጦች ናቸው ሩክኖች ውስጥ ማልገባም ይሄ ኹጥባ የሚባለው ነገር ሸርጥ ውስጥ ማልገባም ከሁለቱም አይደለምና ቢቀርም ችግር የለው ያው ግን ይሄ የሆነ ሰዓት ላይ ነው ሁሉ ጊዜ የሚሆን ነገር አይደለም የኒካህ ነገር ምናልባት እነሱ አመት አጥብቀው ሊሆናል እንደዚህ የሚደረገው እኛ አካባቢ መስጂድ ላይ ነው ብዙ ጊዜ የሚደረገው ሰዎች ይሰበሰባሉ ከዛ ኹጥባ አለ ኹጥባው ለራሱ ሲሰማ ደስ ይላል يعني የተሰበሰበው ሰው ደህና ሹዑር ይሰማዋል ከዛ በኋላ ደግሞ ኒካሁ ከታሰረ በኋላ ሶላዋት እንደዚህም ይባላል ወይም ደግሞ አፍضل ይባላል አፍضل ነው መሰለኝ ብዙ ጊዜ የሚባለው ወይም ሶላዋት ይባላል ሁለቱም ሊሆን ይችላል የሚባለው እነዚህ ነገሮች ሁሉ አንዳንዴ ደግሞ የቻለ ሰው እንደዚህ ለተሰበሰበው ሰው ሰደቃ ያደርጋል አንዳንዴ ሙሽሮች ሊሆኑ ይችላሉ የሚያደርጉት ተነጋግረው ሊሆን ይችላል ወይ ሴት ወይ ወንድ እነዚህ ነገራቶች እንደ ዋጅብ ሳይሆኑ እንደ ማሳመሪያ ቢሆኑ ጥሩ ናቸው አጅር የሚያስገኙ ናቸው ተብሎ የሚታሰቡ ናቸው ማለት ነው يعني ጥሩነት ምንም ጥርጥር የለው አገራችን ላይ የተለመደ ነገር አለ ሌላም ቦታም አይቼዋለሁ يعني في عقد النكاح الصلاة على النبي ما أدرك الصلوات ما ورد لمن تجمع نو حلال ነገር ላይ ነው አላህ የሚፈቅደውና የሚወደው ነገር ላይ የተገናኘ ነው ስለዚህ استغلال الاجتماع ነው የመገናኘታችንን መሰባሰባችንን ተጠቅመንበት መነሳት ምን በማድረግ ونزين مجالسنا بالصلاة على النبي عليه الصلاة والسلام በሳቸው ላይ ሶላዋት አውርደን መጅሊሳችንን እናደምቅበታለን እናሳምርበታለን መረካም አለው ሰዋብም አለው ምንም ጥርጥር የለው እንደ ሙስተሐብነት ኹጥባው فاتحة يقرأ بنية أن يبارك الله في زواجهما يهم لناس دعاء ማድረግ ነው ከዚያ በኋላ ደግሞ ኒካሁ ልክ አቅዱ ከታሰረ በኋላ ዱዓውን ማድረግ بارك الله لكما وبارك عليكما وجمع بينكما في خير تبلو دعاء يدرجላችኋል ይሄ ዋሪድ ነው እነዚህ ተግባሮች ጥሩ ናቸው ምናልባት ጥያቄያችን በሆነ አጋጣሚ ወይ ቶሎ ማድረግ የፈለጉት ኒካህ ላይ እንደኔ ተጅዲድ ሲደረግ ኒካህ يعني የነበረው ኒካህ ለማደስ ሲፈለግ ወይ ደግሞ በፍቺ ምክንያት ዒዳዋ አብቅቶ እንደገና ማሰር ሲፈለግ የመጀመሪያዎቹ ሴሪሞኒዎች ብዙ አይኖሩም ይሄ መመለስ ሂደትና ቶሎ ከሐራምነት የመውጣት እሳቤ ላይ ብቻ ስለሚያተኩሩ ወይ ፈስኽ ሆኖ ኒካሁ ፈርሶባቸው ወይ በሪዳ ምክንያት ፈስኽ ሆኖ ሊሆን ይችላል ወደ ኒካሁ ሲመጡ ለማደስ ሲፈልጉ ብዙ እንትኖችን አይጠብቁም ወዲያውኑ እንካህቱከና ቀቢልቱ የሚለውን ነገር ቶሎ ጠቃቅሰው ብቻ ይነሳሉና እንዲህ አይነት ነገር አጋጥሞት ሊሆን ይችላል ልምድ ደግሞ በልምድ ያየው ያ ሴሪሞኒ ሲጠበቅ ይሄ ሶላዋቱም ኹጥባው ምንም ሲደረግ ያየ ሰው ኒካህ አርጎ ላይ ወስደው ላይ ይችላል እንዲህ አይነት ነገር ሲያይ አራ እንዲህ አይነት ኒካህ አለ እንደሚል ሰው አለ ወይ አንዳንዱ እኔ ትክክል ነው ያላስብም ሚልም አለ አጠረበት ማለት ነው መስጂድ ካልሆነ ምን ይኖራል መስጂድ ካልሆነ ሚልም አለ አሁን መስጂድ ማድረጉ مستحب ነው يعني اعلنوا النكاح وضربوا عليه بالدف وجعلوه في المساجد ብለዋል يعني حديث ላይ መጣ ነገር ነው ለምንድነው ሲባል حتى يعلم الناس ሰው ከሴት ጋር ሲሄድ ቢያዩት ከይና ከይ ተጋብተዋል የሚባል ነገር ኢዕላን ከተደረገ በሐራም አይገመሱትም አይጠረጥሩትም እንዴ ከሌም እንደዚህ ያደርጋል አይባልም ለምን ታውጇልና ኢዕላን ተደርጓልና ማለት ነው ስለዚህ ሱናዎቹ ሙስተሐቦቹ ማድረግ ለራስ ነው ጥቅሙ ማለት ነው
በ0723 መጨረሻው 98 ይመጣልን ጥያቄ ምንድነው የሚለው? ሰላም አለይኩም እንዴት ናችሁ? በጣም ነው የምንወዳችሁ አላህ ያቆያችሁ አሜን። አንድ ሰው ለቤተሰቦቹ አውራ አለው ወይ ብታብራሩልኝ ይላል። ያው እንደ ጥያቄው ይወሰናል። ሴት ወይም ወንድ አውረቱ الرجل የወንድ ልጅ አውራው ቤተሰብ ሲባል የሚወሰነው ነገር ስላለ عند المحارم ሲሆን يعني እናቱ ጋር ወንድሞቹ ጋር ማንኛውም አጅነብይም ጋር ቢሆን ወንድ ልጅ ከሆነ ማበይነ ሱረቲሂ ወሩክበቲሂ ነው፣ ከጉልበቱ እስከ እምብርቱ ነው። አማ مع زوجته ቤተሰብ መቼም ባለቤት ከፈለገ ليس له عورة የሚሸፈን ግዴታ የሚሆንበት አውረት የለም ሚስቱ ጋር። خلዋ በሚባል ከታሰበ ለብቻው የሚሆንበት ሰዓት ከሆነ العورة المغلظة يعني عورة مغلظة ምንለውን ሽንት መሽኛ አካሉንና መጸዳጃ አካሉን ሁለቱም መሸፈን አለበት። ከዚያ ውጭ ያለው ጭኑ ክፍት ቢሆን ሌላው አካሉ ቢታይ ለብቻው አለበት ሰዓት ከሆነ ችግር የለውም። ለብቻዬ ብለው እርቃኑን መሆን አይቻልም። ኢላ ለልሐጃ ለመታጠብ ለተዳዊ ለመሳሰሉት ጉዳዮች ከሆነ እንጂ ዝም ብሎ ተራቁቶ ክፍል ውስጥ መቀመጥ አይቻልም። ለሕክምና ለመታከም ከፈለገ ወይ በጣም ኃይለኛ ሙቀት ኖሮ በቃ ከነጭራሹ ሰውነት ልብሱ ላይ ካለ ነው የሚለበልብ አይነት ለተበሩድ ፈልጎ ለመታጠብ ፈልጎ ለመሳሰሉት ሲሆን ለተነظፍ ለራሱ ለማጽዳት ንጹህ ለመሆን ለመታጠብ ብርድ ማለት በጣም ሙቀት ስላለ ራሱን ለማቀዝቀዝ ለመሳሰሉት ሐጃ ካለ ضروره እንኳን ባይኖር ሐጃ ካለ ይቻላል። ሴት ልጅ ከሆነች خلዋ ላይ يعني ለብቻዋም እንኳን ብትሆን ሴት ልጅ ማበይነ ሱረቲሃ ወሩክበቲሃ መሸፈን አለበት። እንደ ወንድ ልጅ አይደለም። ለብቻዋ እንኳን ብትሆን አሁን ጥያቄያችን በዋናነት የሚጠይቀው ከዘመዶች ጋር ነው፣ ከቤተሰብ ጋር። ዘመድ ሲባል ማህረም አሉ፣ ማህረምያ የሌላቸው ደግሞ አሉ። ያጎት ልጅ ያክስት ልጅ ከሆኑ እንደ ባዳ ናቸው። ዝምድና ሲለቱ ረሂም ያለ ሆኖ ግን ማህረምያ የላቸው። በጣም የቀረበ ዝምድና ልክ የወንድምና የእህት አይነት ግንኙነት መነካካት የሚችሉበት መልኩ የላቸውም። አጎትና ያጎት ልጅና ያክስት ልጆች ቢሆኑ ወይም ከዛ በላይ ከሆኑ ስለዚህ ሌሎች ሰዎች ጋር ሙሉ አውራ ፊቷና እጇ ሲቀር ሌላው መሸፈን አለባት እና አባቷ ጋር ወንድሞቿ ጋር እንዲሁም ደግሞ ልጆቿ ፊት አጎቶቿ የመሳሰሉት ከጉልበት እስከ እምብርት ያለው አውራዋ ነው መሸፈን አለባት ማለት ነው። ከጉልበት እስከ እምብርት ያለው አውራዋ ነው። ያኒ ከዛ ላይ ያለው መሸፈኑ ዋጅብ አይሆንም። ሐያ የሚባል ነገር አለ። ሴት ልጅ የምትጠብቀው የምትጠነቀቀው ያንን መጨመር ይፈልጋል። ጥሩ ነገር ይሆናል ማለት ነው። ቤቷን ብትሆን ማሐሪሞቿ ጋር ብትሆንም ያኒ የሆነ መጠበቅ ያለባትን ሐያ ተጠብቅ ትችላለች። ግን አሁን የምታጠባ ሴት አለች። ልጇን ወንድሟ ፊት ማጥባት ትችላለች ወይ ይባል? አዎ ትችላለች። ያና አውረታህ ማበይነ ሱረቲሃ ወሩክበቲሃ ከዚያ ውጭ ያለው አውረት አይደለምና ማለት ነው። በ0903 መጨረሻው 83 ተላክልን ጥያቄ ነው የሚለው። ሰላም አለይኩም እንዴት ናችሁ? አንተ ጥያቄ ነበርኝ። አንድ ሰው በስራ ላይ ያለ የትምህርት ዝግጅት ይጠየቃል። ከዚያም ሳይማር በገንዘቡ ገዝቶ የደረጃ እድገት ያገኝና ደሞዙን በየወሩ ይቀበላል። ይሄ ከሸሪዓ አንፃር እንዴት ይታያል? ያው በሸሪዓችን ማታለል ወይም ማጭበርበር የሚባለው ነገር ክልክል ነው። من غشنا فليس منا። ይሄ ማጭበርበር ወይም ማታለል የሚባለው አይነተ ብዙ ነው። የሌለውን ነገር አለኝ ብሎ ማይገባውን መንሲብ ማይገባውን ኃላፊነት ማይገባውን የሥራ ድርሻ ወይም ስልጣን መውሰድ ሲሆን ደግሞ ጉዳት የሚያመጣ ጉዳት የሚያስከትል ضرر ያለው ማጭበርበር ይሆናል። ስለዚህ እንደ ቀላል የሚቆጠር አይሆንም። لا يجوز أن يتولى الرجل يتولى الإنسان منصبا لا يليق بها بمن لا سيما ዋሽቶ ሲሆን ማለት አንድ ሰው እሱ የትምህርት ደረጃው ለዚህ ነገር አይመጥንም፣ ያለ ዕውቀት ለዚህ ኃላፊነት አይመጥንም። ያ ሳይኖረው አጭበርብሮና
የሌለውን ሰርቲፊኬት በግዢ መልክ ፎርጅድ እንደሚባለው አሰርቶ እኔ ይሄ ቦታ ይገባኛል ለዚህ ቦታ አህልያ አለኝ ብሎ አጭበርብሮ ዋሽቶ እዛ ቦታ ላይ መግባት ሐራም ይሆንበታል። ከምን አንፃር ነው ሐራምነቱ ከተባለ ለዚያ ቦታ የማይመጠን ሰው ስለሆነ እንኳን ዋሽቶ አይደለም ዝም ብሎ እንኳን እኔ እዚህ ቦታ ላይ ወረተ ሰርቲፊኬት ምን የሚባል ነገር እንኳን ሳይወራ ለዚህ ቦታ የሚሆን ሰው ሲባል እኔ ሆናለሁ ቢል እንደማይሆን እያወቀ ለዚያ ለአማና ብቁ እንዳልሆነ እያወቀ እኔ ሆናለሁ ብሎ እዛ ቦታ ላይ መግባት ራሱ ክልክል ነው። እዚያ ጋር ለመድረስ ደግሞ ገንዘብ ከከፈለ ጉቦም ይሰጥኳል እኮ እዚያ ጋር ለመድረስ የሌለውን ሻሃዳ አለኝ ብለው ያኒ ከዋሸ ወይ ሌሎችን መንገዶች ተጠቅሞ እዛ ቦታ ላይ ከደረሰ አህልያ የሌለው ቦታ ላይ እየገባ ስለሆነ ወንጀል ላይ ይወድቃል። ይሄ እንግዲህ ጉዳት የሚያስከትል ወይ ደግሞ ያ ቦታ ለዚያ ቦታ ብቁ አይደለም በምንልበት መልኩ ሲሆን ነው። ብቃት ያለው ሰው ሆኖ አንዳንድ ጊዜ ለዚያ ነገር በጣም ብቁ ነው፣ ግን ሸርጥ አብዝተውበት ባለቤቱም ላይሆን ይችላል እኮ የሚቀጥረው ሰውም ላይሆን ይችላል። ዋናው ይሄንን ጉዳይ የሚያደርገው አስፈጽሞ የተባሉ ሰዎች ሸርጥ ሊያበዙ ይችላሉ። ይሄን ካላረክል እንዲህ ካላረክል ይባል ይችላል። ያን ነገር አድርጎ እሱ ለሚመጥነው ቦታ ላይ ገባ። ኹብራ አለው፣ ልምድ አለው፣ ዕውቀት አለው። ይሄን ቦታ እሞላዋለሁ ብሎ ነው የሚያስበው። ለዚህ ቦታ ብቁ ነኝ ብሎ ነው የሚያስበው። እዛ ቦታ ላይ መግባቱን እኛ ሐራም አናረግም፣ ክልክል ነው አንልም፣ በሸሪዓው አይከለከልም። ነገር ግን ውሸቶች የዋሻቸው ካሉ እነዚያን የዋሻቸው ውሸቶች ላይ ሐራም ሰርቷል እንላለን። ሶጊራ የሚሆንበት ቦታ አለ እንደ ሁኔታው የዋሻው ውሸት ማለት ነው። ከዚያ ውጭ ግን ለመንሲቡ ብቁ ሆነው እዚያ ቦታ ላይ ከዚያን ቦታ የሚሞላ ሆነው ብቃት ያለው ሆነው ከሄደና ከገባ ሰውን የሚጎዳበት ነገር አይኖርም። በትክክል ባለ ዕውቀት ሐኪም ነኝ ብሎ አሁን ሰው ያለ ዕውቀቱ ክሊኒክ ከፍቶ አክማለሁ ቢል ብዙ ሰዎች እኮ ያልቃሉ። የውሸት ሰርቲፊኬት አሰርቶ ዶክተሬት አሰርቶ ሆስፒታል ቢቀጠር ሰዎች አምነው ይሄዳሉ። እሱ የሆነች የተማራት ትንሽ ነገሮች ናቸው እንጂ ያሉት مثلا ከዶክተር ጋር አብሮ እየዋለ የተማረው ነገር ነው እንጂ ዕውቀቱ የለውም። ይሄ የሰው ህይወትን ለአደጋ የሚያጋልጥ ነገር ነው። እስልምና ይሄን ከልክሏል በጠቅላላ። ይሄ ከህክምና ጋር ብቻ የሚያያዝ አይደለም። የትኛውም ቦታ በአብዛኛው እያስተዋልን ያለነው ይሄ ደከማ አፈጻጸም ወይ ደግሞ ያልተገባ የሆነ ብልሽት የምናየው በእንዲህ አይነት ሰዎች አማካኝነት ነው። ቦታቸውን ለቦታው የማይመጥኑ ሰዎች ገንዘብ ከፍለው ወይ በዘረኝነት ወይ በመናምን እዛ ቦታ ላይ ይገቡና እጭብላልቃሉ። ስራው የሚከፈላቸው ደሞዝ ለዚያ ቦታ ማች የሚያደርግ ደሞዝ ነው ወይ ከዛ ጋር ይሄ የሚሰራ ሰው የሚከፈለው ደሞዝ ተብሎ ነው የሚሰጣቸው። የሚሰሩት ስራ ግን አቅማቸው ለዚያ ቦታ ፍጹም አይመጥን ይሆናል። ለመጥናለው ብሎ መምጣቱ ወንጀል ላይ ይጥሏል፣ ሐራም ያደርግበታል። ሁለተኛ በዚያው ላይ መቀጠሉ እየሰራ መቀጠሉ ያለ አቅሙ ነው፣ የሌለውን ነገር ነው። ስለዚህ የሌለውን ነገር ሰው በምን አድርጎ ሊሰጥ ይችላል? በዚያ ምክንያት መጉዳት ማበላሸት አገር የሚፈርሰው በእንዲህ አይነት ሰዎች ነው። ያኔ በአብዛኛው ለአስተዳደር ብቁ ያልሆነ ሰው እዛ ጋር ስታደርገው ይበላሻል። ለሕክምና ብቁ ያልሆነ ሰው በትምህርት ዘርፍ የማይሆን ሰው ብታረግ፣ በጤናው ዘርፍ በሌላው ብታረግ የማይሆኑ ሰዎች ከገቡ እንሒጣጥ ነው የሚሆነው። ያኔ የነበረውን እድገት ወደ ታች ይፈጠፈጡትና እየወደቀ አገሪቷም እየወደቀች ህዝቡም እየተጎዳ ነው የሚሄደውና ሸርዓችን ይሄ ህገ መንግስትም ሳይኖር ምንም ሰዎችም ህግ ሳይጽፉ ምን ሳያረጉም አላህ ባወረደው ሸሪዓ ላይ አላህ በደነገገው ሸሪዓ ላይ የተከለከለ ነገር ነው። ያኔ የሆነ ተቋም የሚያጣራ ተቋም ሲኖር ሳይኖርና ሳይባል የነብዩ ሰለላሁ ዐለይሂ ወሰለም ያመጡልን ያስተማሩን ዲን ውስጥ ይሄ ነገር አለ። አልহামዱሊላህ። መርሐባ ዶክተር፣ እንግዲህ ከሰዓት አንፃር እዚህ ጥያቄያችንን እናቆማለን። በእኛ በኩል ያለው ይሄ ነው ለዛሬ። ያው ግን ከቀናቶች በኋላ ዒደል አድሃ ይገባል። በዚህ አጋጣሚ እንኳን አደረሳችሁ የምትሏቸው ካለ እድሉን ልስጣችሁ። ያው መጀመሪያ
ሁሉም የሱና ቤተሰብ የሆነ በጠቅላላ ሱና ቲቪን የሚከታተል የሚደጉም የሚያግዝ በሐሳብም በዱዓም ጥያቄ በመላክም እየተጠቀመ እየተማረ ያለ አህባብ ወንድም እህት እናት አባት በጠቅላላ ሁሉንም ሀገር ውስጥም ከሀገር ውጭ ያሉትን እንኳን ለዒዱል አድሃ በሰላም አደረሳችሁ እላለሁ። ኢንሻአላህ ዒዱን የሰላም የአማን እንዲያደርግልን የመሐባ የስኬት እንዲያደርግልን ኢንሻአላህ ዒዱን በሰላም ምናሳልፍ ምንደሰትበት እንዲያደርግልን አላሁ ተዓላ እንለምናለሁ። ባረከላሁ ፊኩም። አሚን ወፊኩም። ለሰጣችሁ ማብራሪያ ባረከላሁ። አሚን ወፊኩም። ተከብራችሁና የተወዳችሁ ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስል ነበር። የዛሬ ፕሮግራማችን በአጠቃላይ ማለት ነው። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ፕሮግራሙን ከተለያዩ የስቱዲዮ ባለሙያዎቻችን ጋር በመሆን ለእናንተ ሳደርስ ቆይቻለሁ። ዶክተር ደግሞ ለጥያቄው ሸሪዓ ምላሽ ይሰጡን ነበረ። ኢንሻአላህ ጥሩ ነገር እንደወሰድን ተስፋ አድርጋለሁኝ። እንኳን ለ1447ኛው የዒዱል አድሃ አረፋ በዓል በሰላም አደረሳችሁ። ኢንሻአላህ ዒዱን በደስታ እና በጥሩ መንገድ የምናሳልፍ አላህ አድርገን። ዒድኩም ሙባረክ ኩሉ ዓሚን ወአንቱም ቢአልፊ ኸይር። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።